ከሀገር ውስጥና ከባህር ማዶ ያዘጋጀናቸው ዜናዎቻችን የሚደመጡበት ሰዓት ላይ ነው የምንገኘው። ሀገራዊ ጉዳዮችን ቀዳሚ አድርገን እንቀጥላለን። ብሔራዊ የሰንደቅ ዓላማ ቀን ሰንደቅ ዓላማችን ለኢትዮጵያ ታላቅ የከፍታ ዘመን ብስራት፣ ለብሔራዊ አንድነታችን ለሉዓላዊነታችንና ለኢትዮጵያ ህዳሴ በሚል መሪ ሀሳብ ዛሬ ጥቅምት 3 ቀን 2018 ዓ.ም ይከበራል። የህዝብ ተወካዮች ምክር ቤት ባወጣው መግለጫ ሰንደቅ ዓላማ የአንድን ሀገር መንግስትና ህዝብ ሉዓላዊነትን፣ የፖለቲካ ስልጣን፣ ነጻነት፣ እድገትና ማህበራዊ ትስስር መፍጠሪያ መሳሪያ ነው ያሉ ሲሆን የኢትዮጵያ ሰንደቅ ዓላማ በእያንዳንዱ ኢትዮጵያዊ ልብ የታተመ የሀገራዊ አንድነትና ነጻነት መገለጫ ታላቅ የብሔራዊ ኩራት አርማ እንደሆነም ጠቁሟል። ጀግኖች አያቶቻችን ወረራዎችን አሸንፈው ለመላው የጥቁር ህዝቦች የነጻነት ምልክት የሆነው የሰንደቅ ዓላማ የህይወት መስዋዕትነትን ከፍለው ለአዲሱ ትውልድ ማስረከባቸውን በማንሳት ይህንኑ መሰረት በማድረግ ሰንደቅ ዓላማ በሀገር ደረጃ ከፍተኛ ቦታ ተሰጥቶት የሚከበር ታላቅ ሀገራዊ በዓል መሆኑ ተመላክቷል። በመሆኑም የሀገራችን ሰንደቅ ዓላማ ክብርና ተገቢውን ከፍታ አስጠብቆ ለቀጣዩ ትውልድ ለማስተላለፍ ሀገራዊ ሉዓላዊነትንና የግዛት አንድነትን ማስቀጠል፣ ህብረ ብሔራዊ ወንድማማችነትን በማጽናት የሀገራችንን የእድገት ከፍታ ማረጋገጥ ከአሁኑ ትውልድ የሚጠበቅ ኃላፊነት ወይም ሀገራዊ ኃላፊነት እንደሆነም አብራርተዋል። የብሔራዊ የሰንደቅ ዓላማ ቀን በሰንደቅ ዓላማ አዋጅ ቁጥር 863/2006 እንደተሻሻለው አንቀጽ 2 መሰረት በየዓመቱ ጥቅምት ወር በገባ መጀመሪያ ሳምንት ሰኞ እንደሚከበርም ተደንግጓል። በዚህ ዓመትም ሀገራዊ ወቅታዊ ሁኔታዎችን በዋጀ መልኩ ለ18ኛ ጊዜ ከሰንደቅ ዓላማ መሪዎች ጋር ተገናዝቦ ለኢትዮጵያ ታላቅ የከፍታ ዘመን ብስራትና ማንሰራራት በሚረጋገጡ ውይይቶች ታጅቦ በሕዝብ ተወካዮች ምክር ቤት መሪነት በመላው ሀገሪቱ እንደሚከበር አስታውቋል። በፌዴራል የመንግስት ተቋማት፣ በክልሎችና በሁለቱ ከተማ አስተዳደሮች፣ በመከላከያ ሰራዊት ካምፖች እንዲሁም በኤምባሲዎችና የኢትዮጵያ ሚስዮኖች በተመሳሳይ ሰዓት ከረፋዱ 4 ሰዓት ተኩል ላይ ሰንደቅ ዓላማ በመስቀልና ሰንደቅ ዓላማ ፊት ቃለ መሐላ በመፈጸም እንዲሁም በተለያዩ ዝግጅቶች እንደሚከበር መግለጫው አመላክቷል። በተፈጥሮ ጋዝ የሚሰሩ ማናቸውም አይነት የደረቅና የፈሳሽ ጭነት ተሽከርካሪዎች እንዲሁም የህዝብ ማመላለሻ ተሽከርካሪዎች ከመስከረም 30 ቀን 2018 ዓ.ም ጀምሮ ከጉምሩክ ቀረጥ ነጻ ሆነው ወደ ሀገር ውስጥ እንዲገቡ ተፈቅዷል። የገንዘብ ሚኒስቴር ይህንን ያሳወቀው በቅርቡ በካሉብ አካባቢ የሚገኘውን የተፈጥሮ ጋዝ ወደ ጥቅም ላይ ማዋል የሚያስችል ኢንዱስትሪ ተመርቆ የተፈጥሮ ጋዝ የማምረት ስራ በይፋ ከተጀመረ በኋላ ነው። ሚኒስትሩ እንዳብራራው ኢትዮጵያ ከፍተኛ መጠን ያለው የተፈጥሮ ጋዝ ክምችት ያላት ቢሆንም ለዘመናት ተጠቃሚ ሳትሆን ቆይታለች። በመሆኑም አዲሱ የጋዝ ምርት ለሀገር ውስጥ ገበያ እንዲቀርብ በማድረግ ቤንዚንና ናፍጣ የሚጠቀሙ ተሽከርካሪዎችን በተፈጥሮ ጋዝ በሚጠቀሙ ተሽከርካሪዎች መተካት ለሀገር ወሳኝ እንደሆነም ተብራርቷል። ይህ የጉምሩክ ቀረጥ ነጻ የማድረግ ማበረታቻ ውሳኔ የተገለጸው የትራንስፖርትና ሎጂስቲክ ሚኒስቴር ከ3 ቀናት በፊት ባወጣው ማስታወቂያ ውስጥ በተጠቀሰው እገዳ ላይ ማብራሪያና ማበረታቻ ለመስጠት እንደሆነ ለመረዳት ተችሏል። ሚኒስቴሩ አስመጪዎች እንዲያውቁ ባወጣው ማስታወቂያ በቀጣይ በተፈጥሮ ጋዝ የሚንቀሳቀሱ ከባድ ተሽከርካሪዎች ብቻ ወደ ሀገር ውስጥ እንዲገቡ እንደፈቀደም አስታውቋል። ማስታወቂያው ከወጣበት ቀን መስከረም 27 2018 ዓ.ም በኋላ የሚደረጉ ከባድ መኪና ግዢዎች የማስገቢያ ፈቃድ እንደማይሰጣቸው ማስጠንቀቂያ መስጠቱ ይታወሳል። ፕሬዚዳንት ዊሊያም ሩቶ ኬንያን በ2055 ከአንደኛው የዓለም ሀገሮች ተርታ እንደምታሰልፍ የሚያደርጋትን እቅድ እና ራዕይ እንዳወጣች አስታወቀች። ኬንያ አሁን ካለችበት የሶስተኛው ዓለም ሀገሮች ተርታ ወደ በለጸጉ ሀገራት ወይም የአንደኛው ዓለም ሀገሮች የምትሸጋገርበትን የ30 ዓመታት የልማት እቅዶች ማዘጋጀቷንም አስታውቋል። ልክ እንደ ሳውዝ ኮሪያ፣ ሲንጋፖር እና ቻይና ሁሉ ኬንያም የኢኮኖሚ እድገት የምታስመዘግብበት የልማት እቅድ አለን ብለዋል። ዊሊያም ሩቶ በትናንትናው ዕለት በአንድ መንፈሳዊ የወንዶች ትምህርት ቤት ተገኝተው ባደረጉት ንግግር ላይ ኬንያ ወደ አንደኛው ዓለም ሀገሮች ለማሸጋገር የ30 ዓመት እቅዳችን እንዲሳካ ጥረቶች ጀምረናል። አንድነታችን የስትራቴጂ እቅድና መለኮታዊ ምሪት ያስፈልጋል ማለታቸውን የሀገሪቱ ጋዜጦች ጽፈዋል። ዶናልድ ትራምፕ በመካከለኛው ምስራቅ ጦርነት እንዲቆም ያደረጉትን ስኬታማ ጥረት በዩክሬንም ሰላም እንዲሰፍን እንዲያደርጉ የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ጠየቁ። ፕሬዝዳንት ዜሌንስኪ ቅዳሜ ዕለት ከአሜሪካኑ ፕሬዝዳንት ዶናልድ ትራምፕ ጋር በነበራቸው የስልክ ውይይት የሀገራቸው ከሩሲያ ጋር የገጠማቸው ጦርነት ብዙ ቀውስን እያስከተለ መሆኑንም አስታውሰዋል።
ፕሬዚዳንት ዘለንስኪ ቅዳሜ ዕለት ከአሜሪካው ፕሬዚዳንት ዶናልድ ትራምፕ ጋር በነበራቸው የስልክ ውይይት ሀገራቸው ከሩሲያ ጋር የገጠማቸውን ጦርነት ብዙ ቀውስን እያስከተለ መሆኑን በመግለጽ ጦርነቱ እንዲቆም የሚፈልጉ መሆናቸውንም ገልጸዋል። በዩክሬን ሩሲያ መካከል ያለውን ጦርነት ለማስቆም የተጀመሩ የዲፕሎማሲያዊ ጥረቶች አሁን ላይ እየተቀዛቀዙ መሆናቸውን ዘለንስኪ አሳስቦኛል ሲሉም ተናግረዋል። ፕሬዚዳንት ዶናልድ ትራምፕ የጀመሩትን ማደራደር ጥረት እንደገና እንዲቀጥሉ እንፈልጋለን ሲሉም አስረድተዋል። ለዶናልድ ትራምፕ ስልክ መደወላቸውን በፌስቡክ ገጻቸው ላይ ያጋሩት የዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ በመካከለኛው ምስራቅ ተኩስ እንዲቆም ላደረጉት የላቀ ጥረትና እቅድ እንኳን ደስ አላችሁ የሚል መልእክታቸውንም አጋርተዋል። ለአንድ ቀጠና ወይም ለቀጠናው ጦርነት መቆም ሲቻል በእርግጠኝነት ለሌሎችም አካባቢዎችም ማስቆም ይቻላል፣ የሩሲያን ጦርነትን ጨምሮ በማለትም ሀገራቸው ከሩሲያ ጋር የገባችበት ጦርነት እንዲያበቃ ያላቸውን ፍላጎት መግለጻቸውን ቢቢሲ በዘገባው አስፍሮታል። በአፋር ክልል ሰሜናዊ ዞን በባራህሌ ወረዳ ትላንት ምሽት በተከሰተው የመሬት መንቀጥቀጥ በሰውና ንብረት ላይ ጉዳት ደረሰ። የሰሜናዊ ዞን ዋና አስተዳዳሪ አቶ መሐመድ አሊ አሳብ የመሬት መንቀጥቀጡ በዞኑ ባራህሌ ኮናባ እና ዳሎል ወረዳዎች መከሰቱን እየተናገሩ ሲሆን በሁለቱ ወረዳዎች መጀመር የማሳሰብ ስራ እየተሰራ እንደሚገኝ ገልጸው ለተጎጂዎቹ ከክልሉ መንግስት ጋር በመተባበር አስቸኳይ ድጋፍ የሚደረግ መሆኑን አመላክተዋል። የባህሬ ወረዳ ዋና አስተዳዳሪ አሊ ሁሴን በበኩላቸው በመሬት መንቀጥቀጡ ምክንያት በቡሬና አስጉቢ ቀበሌዎች በርካታ ቤቶች መፍረሳቸውን ለመንግስት የመገናኛ ብዙሃን ተናግረዋል። በአደጋው ዕድሜው 12 ዓመት የሆነ ልጅ ሕይወቱ ማለፉን ገልጸው 6 ሰዎች ላይ ጉዳት መድረሱንም አስረድተዋል። በመሬት መንቀጥቀጡ 43456 የሚሆኑ ሰዎች ቤታቸው ሙሉ በሙሉ መውደሙንና ያለመጠለያ መቅረታቸውን ገልጸዋል። ለተጎጂዎች ድጋፍ ለማድረግ ጥረት እየተደረገ መሆኑን ዋና አስተዳዳሪው መናገራቸው ተሰምተዋል። ለረዥም ጊዜ ህብረተሰቡን ሲያንገለቱና አገልግሎት በገንዘብ ሲሸጡ የነበሩ ናቸው ያላቸውን የቦሌ ወረዳ 12 ቡድን መሪና ባለሙያዎች ከመንግስት ስራ መሰናበታቸውን የአዲስ አበባ ከተማ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ አስታወቀ። ኤጀንሲው እንዳለው በቦሌ ክፍለ ከተማ ወረዳ 12 ነዋሪዎች ቡድን መሪ የሆኑትን ጨምሮ አገልግሎቶችን በገንዘብ ሲሸጡና ህብረተሰቡን ሲያንገላቱ የነበሩ ባለሙያዎች ከመንግስት ስራ እንዲሰናበቱ ውሳኔ ተላልፏል። ኤጀንሲው በደረሰው የተገልጋይ ጥቆማ የቦሌ ክፍለ ከተማ ወረዳ 12 ነዋሪዎች አገልግሎት ቡድን መሪ ክብረት ቦጋለና የነዋሪዎች አገልግሎት ባለሙያ ሞላ ልንገረውን በተለያየ ጊዜያት ተገልጋዮችን ማንገላታትና አገልግሎትን ያለ አግባብ በገንዘብ ሲሸጡ የነበረ መሆኑን በማስረጃ በማረጋገጥ በአዋጅ 87/2017 ዓ.ም ላይ በተጠቀሰው አሰራር መሰረት ከስራ እንዲሰናበቱ ውሳኔ ሰጥቷል ብሏል። ይህ የተቋሙ ውሳኔ ለሌሎች ተቋማትም ሆነ ሌሎች የተቋሙ ሰራተኞች ትምህርት የሚሰጥ መሆኑን የተገለጸ ሲሆን ህብረተሰቡ የሚገጥመውን ችግር ለመቅረፍ ኤጀንሲው ቁርጠኛ እርምጃ ለመውሰድ ዝግጁ መሆኑንም ጨምረው አስታውቀዋል። ተቋሙ ራሱን ከህገ ወጥነት ለመከላከል የስነ ምግባር ጸረ ሙስና የስራ ክፍልና የህግ ክፍል በማደራጀት የመረጃ አቅምን እያጠናከረ መሆኑም ተገልጿል። በተጨማሪም የዲጂታል አገልግሎቱም ኦዲት የሚደረግበት ስርዓት የዘረጋ በመሆኑ ይህንን በመረዳት ነዋሪዎች ከህገ ወጥ ደላሎችና አገልግሎትን በገንዘብ ከሚሸጡ ራሳቸውን እንድትጠብቁ ራሳችሁም ተባባሪ ከመሆን እንድትቆጠቡ ሲል ማሳሰቡን ትርታ ከተቋሙ ያገኘው መረጃ ላይ ያመለክታል። መሰል ሁኔታዎችን በአገልግሎት ላይ ሲገጥማችሁ በ7533 የነጻ ስልክ መስመር በመደወል ጥቆማ እንድትሰጡን ሲል የአዲስ አበባ ከተማ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ጥሪውን አስተላልፏል። የሊቢያ ባለስልጣናት ባለፉት 2 ሳምንት ብቻ በሀገሪቱ ምዕራባዊ ባህር ዳርቻ ላይ የ61 ሰዎችን አስክሬን ማግኘታቸውን አስታወቁ። በሊቢያ ጤና ሚኒስቴር ስር የሚተዳደረው የድንገተኛ ሕክምና ድጋፍ ማዕከል አስክሬኖቹ የተገኙት በቱኒዚያ ድንበር አቅራቢያ ከዙዋዋራ እስከ ራስ ልጃር ባሉት አካባቢዎች ላይ እንደሆነም አስታውቀዋል። ማዕከሉ ቅዳሜ ዕለት ባወጣው መግለጫ ላይ እንዳስታወቀው ሁሉም አስክሬኖች የህገወጥ ስደተኞች ሲሆኑ የ3 ሰዎች አስክሬን የተገኘው በሜሊታህ
የ12ቱ ደግሞ በዙዋራ እንደሆነም አብራርተዋል። ሮይተርስ የዜና ወኪል ተጨማሪ የ34 ስደተኞችን አስክሬን በዝዋራ አቡ ካማሽ እና ሜሊታህ መገኘቱን ማዕከሉ ጠቅሶ ዘግቧል። እስካሁን ድረስ የ12 ስደተኞች አስክሬን ሲቀበር የቀሪዎቹ ደግሞ ለምርመራና ማን መሆናቸውን ለመለየት ወደ አስክሬን ማቆያ ክፍል መላኩን ባለስልጣኑ አስታውቀዋል። በመጨረሻም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመካከለኛው ምስራቅ ሰላም ለማስፈን ባደረጉት ጥረት ታጋቾች ተለቀው ወደ ሀገራቸው እንዲገቡ ባደረጉት ጥረት በመቶዎች የሚቆጠሩ እስራኤላውያን በቴልአቪቭ አደባባይ በመውጣት የአሜሪካው ፕሬዝዳንት ላደረጉት ጥረት ከፍተኛ ምስጋና ማቅረባቸውን የእስራኤል ሚዲያዎች ዘገቡ። እስራኤላውያን አደባባይ የወጡት በሐማስ ቁጥጥር ስር የሚገኙት ታጋቾች ከመለቀቃቸው አስቀድሞ እንደነበር ነው የእስራኤል መገናኛ ብዙኃን የዘገቡት። አደባባይ ለወጡት እስራኤላውያን ንግግር ያደረጉት የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ ታጋጆቹ ወደ ቤታቸው ይመለሳሉ ብለው እንደነበረም ተዘግቧል። ዊትኮፍ አክለውም በጋዛ ተኩስ እንዲቆምና ታጋጆቹ ወደ ቤታቸው እንዲመለሱ የሚደረገው ስምምነት እስኪደረስ ፕሬዚዳንት ትራምፕ ይህንን በማድረጋቸውም ምስጋናቸውን አቅርበዋል። ማን እንደ እናት የሚለን እናት ባንክ የዚህ ሰዓት አጋራችን ነው። እናት ባንክ እንግዲህ ዘርፈ ብዙ የባንክ አገልግሎቶችን በመስጠት ይታወቃል። ኦሚ የተሰኘው ከወለድ ነጻ አገልግሎት እንዲሁም ስለ አንቺ የሴቶች የቁጠባ አገልግሎት ይታወቃል። አሁን ደግሞ እናት መላ ወይም ዩኒካሽ የተሰኘ የክፍያ ስርዓት ይዞ መጥቷል። በዚህም የክፍያ ስርዓት ልጆችን ለማስመዝገብ ወርሃዊ ክፍያን፣ የልጆችን የትምህርት ቤት ወርሃዊ ክፍያ ለመክፈል፣ በተጨማሪም ደግሞ የልጆችን ውጤት ለመከታተል፣ የጉዞና የመጽሐፍ ግዢ ክፍያዎችን ለመፈጸም ያስችላል። በተጨማሪም ደግሞ ወላጆች ትምህርት ቤት መገኘት ሲኖርባቸው ትምህርት ቤት እንዲገኙ አጭር የጽሁፍ መልእክትም ይደርሳቸዋል ማለት ነው። በዚህም የተነሳ የተማሪዎችን የወላጆችንና የአስተማሪዎችን የትምህርት ቤቱንም እንግልት ይቀንሳል ተብሎ ይታሰባል። በኢትዮጵያ የሚገኙ ትምህርት ቤቶችን አብረን እንዲሰሩ እንጋብዛለን ይላቸዋል። ማን እንደ እናት የሚለው እናት ባንክ የእሳት አጋራችን ነው። ሌላኛው አጋራችን ሆኖ ከኛ ጋር ቆይታ እያደረገ የሚገኘው በ8294 ፈጣን የትራንስፖርት አማራጭን ማግኘት ይችላሉ የሚላችሁ ራይድ ነው። ራይድ ከዚህ በተጨማሪም በእጅ ስልኮቻችሁ ላይ የራይድን አፕሊኬሽን በማውረድ አገልግሎቱን ስትጠቀሙ በሚደርሳችሁ የሎተሪ ትኬት የቤት የመኪናና የዱባይ የደርሶ መልስ ትኬት አሸናፊ ይሆናሉ። ምን ይሄ ብቻ፣ ሌሎችም አጓጊ ሽልማቶች ተካተውበታል። ምርጫችሁን 8294 ፈጣን የትራንስፖርት አማራጭ የሚያቀርብላችሁን ራይድን አድርጉ የሚላችሁ ራይድ አብሮን እየሰራ ይገኛል። እናት ባንክ በሁሉም ቅርንጫፎቹ አንድ የአሜሪካ ዶላር ያለውን የውጭ ምንዛሬ ተመንና ሌሎችም የውጭ ምንዛሬ ተመኖችን ልኮልናል። እንደሚከተለው ወደ እናንተ እናቀርባለን። አንድ የአሜሪካን ዶላር 142 ብር ከ19 ሳንቲም ተገዝቶ በ145 ብር ከ11 ሳንቲም እየተሸጠ ይገኛል። አንዱ ዩሮ በ161 ብር ከ50 ሳንቲም ተገዝቶ በ165 ብር ከ35 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ በ185 ብር ከ88 ሳንቲም ተገዝቶ በ189 ብር ከ76 ሳንቲም እየተሸጠ ይገኛል። የካናዳ ዶላር በ100 ብር ከ19 ሳንቲም ተገዝቶ በ102 ብር ከ83 ሳንቲም እየተሸጠ ነው የሚገኘው። ድርሃም በ36 ብር ከ46 ሳንቲም ተገዝቶ በ37 ብር ከ99 ሳንቲም እየተሸጠ ይገኛል። የቻይኒዝ ዩዋን በ19 ብር ከ14 ሳንቲም ተገዝቶ በ19 ብር ከ74 ሳንቲም እየተሸጠ ይገኛል። የአውስትራሊያ ዶላር በ82 ብር ከ94 ሳንቲም ተገዝቶ በ84 ብር ከ79 ሳንቲም እየተሸጠ እንደሚገኝ እናት ባንክ ያደረሰን መረጃ ያመላክታል።